በያላችሁበት ይድረስልን የተወደዳችሁ ተመልካቾቻችን ዛሬ ወፋችን በራ ወመዘክር ግቢ ተገኝታለች። እዚህ የተገኘንበት ደግሞ ዋነኛ ዓላማ የምንወደውና የምናከብረው የኪነ ጥበብ ባለሙያ ያየራድ አላምረው የሙት ዓመቱን ለመዘከር እሱን ደግሞ ሲዘከር እንዴት ነው የተለያዩ መጽሐፎችን የተለያዩ ዶክመንቶችን የሱ የግጥም አጻጻፍ ስታይል እንዴት እንደመጣ ከማንበብ እንደሆነ እንዲረዳ ወመዘክር አስረክበዋል። እናንተም እዚህ መታችሁ እንድታነቡትም ግብዣን አቀርበዋል። እኔም ጋብዛችኋለሁ። ወደ ውስጥ ገብተን ደግሞ ምን ይመስላል ፕሮግራሙ የሚለውን እናስቀኛችኋለን። አብረን እንገባለን። ተከተሉ። ይህ ታላቅ የጥበብ ሰው ያየራድን የእሱን ስራዎች በክብር ለማስቀመጥ እዚህ በእንግድነት ተጠርቼ በመገኘቴ ታላቅ ክብርና ደስታ ይሰማኛል። ያየራድን የማውቀው በሰባዎቹ አካባቢ ነው። የዛን ጊዜ ምንም እንኳን የጀማሪነት መንፈስ ቢኖርበትም ለጥበቡ ምን ያህል ተመስጦ እንደነበረው እና ጥረት እንደነበረው እኔ በስራዬ አጋጣሚ ከሱ ጋር አብረን ስንሰራ አይቻለሁ። ያየራድ የራሱን ብቻ ስራ ሳይሆን የሌሎቹንም ስራ መንገድ እንዲያገኙ እድል ይሰጣል። በተለይ እኔ በዚህ በሙዚቃ ስራ ውስጥ ረዥም ዓመትና ብዙ ስራዎች ብካፈልም ያየራድ ከነበሩት ድርሰቶች መካከል ስሰራ ነፃነት ይሰጥ ነበር። ብዙዎቹ አሳታሚዎች ፕሮዲውሰር የነበሩት ይሄ ይቅጠንልኝ፣ ይወፍርልኝ፣ ይርዘምልኝ የሚባል ሁሉ ጊዜ የሚያሰለቸንን ጥያቄ ያቀርቡልን ነበር። ያየራድ ግን አንድ ስራ ሰጥቶ ያንን ስራ ከሰራን በኋላ እዛ ላይ ምን ይመስላል ተብሎ ሲል እናንተ የታያችሁ ነገር እኔም የሚታየኝ ነው ብሎ ትልቅ ማበረታታትን የሚሰጥ ነው። ያየራድ እንግዲህ ስራዎቹ በጣም በርካታ ናቸው። በተለይ በመጽሐፍት የነበረውን ስብስብ በአንድ ወቅት የኢትዮጵያ ሙዚቀኞች ማህበር መጥቶ እነዚህ ስራዎች እነዚህ መጽሐፍቶች አሉኝ እና እነዚህን የማስቀምጥበት ቦታ ያስፈልገኛል ብሎ ምክክር በጠየቀን ጊዜ እኛም በአቅማችን ይህ ስራ ለትውልድ የሚተርፍ ስለሆነ ቦታ እንዲሰጠው ከፍተኛ ብዙ ጥረት አድርገን ነበር። ይህ የዛሬው እድል እሱ በህይወት ኖሮ እቃዎች የሚቀመጡበት ቦታ እፈልጋለሁ ባለበት ጊዜ ቢሆን ኖሮ ምን ያህል ደስ ባለኝ ነበር። ያም ሆነ ይህ የያየራድ ስራዎች ዛሬ በክብር እንዲቀመጡ ይህ እድል ተመቻችቷል። እንደምን ዋላችሁ፣ እንደምን አረፈዳችሁ። እንደዚህ ቀን ደስታ ተሰምቶኝ ስለማያውቅ መድረክ በፍጹም ፈርቼ አላውቅም። በተፈጥሮዬ ግን እንደ ዛሬ ቃላት ቸግሮኝ ደግሞ አያውቅምና ግርግር ያለ ነገር ብትሰሙ የዕለቱ እና የእናንተ አይን መሆኑን እንድታውቁት ብዬ ነው። ክቡር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ክቡር ረዳት ፕሮፌሰር ነቢዩ ባዬ የኢፌድሪ ባህልና ስፖርት ሚኒስቴር ሚኒስትር ዴኤታ፣ ሁላችን በምናውቀው ታሪኩ ያየራድ አላምረው የግጥምና ዜማ ደራሲ እንዲሁም ፕሮዲውሰር፣ እንዲያምስል የታላላቅ ሙዚቃ ፕሮጀክቶች ነዳፊ ኢንተርፕረነር፣ ለብዙዎቻችን በሚያስገርምና በሚያስደንቅ ብዙም ባልተነገረለት ጥቂት የቅርቦቹ በሆኑ ወዳጆቹና በቤተሰቦቹ ዘንድ ብቻ በሚታወቅ ልምዱ የንባብ ፍቅሩን ብዙ እጥፍ የሚያስከነዳ መጽሐፍ ሰብሳቢነቱ አስደናቂ ነበር። ከህልፈቱ በኋላ የተገለጸው ምስጢሩ ይህ መጽሐፍትን እጅግ አድርጎ የመውደዱ ነገር ነበር ቢባል ማጋነን አይሆንም። ምን ሲያደርግ ሰበሰባቸው የሚያስብሉ መጽሐፍትንና ያልታተሙ መዛግብትን ሰብስቧል። የህልፈቱ ዜና ከተሰማበት ታኅሳስ 24 ቀን 2017 ዓ.ም ቀደም ባሉት ቀናት የወጡት አዳዲስ መጽሐፍትን ሳይቀር ገዝቶ እያነበበ ነበር።
እነዚህን መጻሕፍት በወጉ አደራጅቶ የሚያስቀምጥበት ቤት እንደሚያስፈልገው ለቤቶች ኮርፖሬሽን ማመልከቻ እስከ መጻፍ ባደረሰ ፍቅር መጻሕፍቱን የሚያስቀምጥበት ክፍል ቢጠበው እንኳ መጻሕፍትን ከመሰብሰብ አልቦዘነም ነበር። ምናልባት የግጥም ድርሰቶቹ ጠለቅ ማለት የሀገር ፍቅርን፣ ታሪክን፣ ሃይማኖታዊ ጉዳዮችን፣ ለየት ያሉ የህይወት ፍልስፍናዎችን እንዲያነሳ ሰበቡ የንባብ ልምዱ ሳይሆን አይቀርም ብለን እንድናስብ በህይወት ዘመኑ ሙሉ የሰበሰባቸው መጻሕፍት አግኝተናቸው አይተናቸው እጅግ ተደንቀናል። በአንድ መልኩ በክዋኔ ጥበብ ባለሙያዎች በከያንያን ልማድ ውስጥ እምብዛም አይስተዋልም የሚባለውን የንባብን ጉዳይ ለካ እንዲህም በጥልቀት የሚያነባለ እንድንል የቆምታ እድል ፈጥሮልናል። እንዲህ ለመሆን መቼም መሰረት ያስፈልጋል። መሰረቱ ከወላጆቹ በተለይም ከወታደር አባቱ ከሻለቃ አላምረው መንገሻ የተነሳ ይመስላል። የእናቱ የወይዘሮ አዳም ከበደ አስተዋጽኦም ለያየሂራድ አላምረው በሀገር ፍቅር የነደደ ማንነት የራሱ ድርሻ ነበረው። የወታደር ካምፕ ወይም ሚሊተሪ ካምፕ የነበረው የጦር ሰራዊት የሙዚቃ ክፍል እያየ ለማደግ እድል የሰጠው የልደታ አቅራቢያው የቶሎሳ ሰፈር ልጅ መሆኑ ደግሞ በራሱ የሙዚቃንም የሀገር ፍቅርንም አዛንቆ ለማደጉ ሰበብ ሳይሆን ይቀራል። የተማረባቸው ተማሪ ቤቶች ተስፋ ኮከብና ልዑል መኮንን ከስማቸው በሚነሳ ማንነት የያየሂራድን ሀገር እና በጥበብ ፍቅር አንጾ በንባብ ልምድ ቀርጾ ለማሳደግ የሚበቃ የተማሪ ቤት ባህል የዘረጉ ነበሩ። እንዲያውም ያየሂራድ ራሱ እንደገለጸው ከዘፈን ግጥም የመጻፍ ዝንባሌው አስቀድሞ የጻፋት አንዲት የሬዲዮ ድራማ በእሁድ ፕሮግራም ኢትዮጵያ ሬዲዮ ላይ የመተላለፍ ዕድል ማግኘቷ በተማሪ ቤቱ መምህራን፣ በተማሪ ጓደኞቹ ዘንድ ዝነኛ የወደፊት በጥበብ ሕይወት የመዝለቅ ተስፋውን በሩቅ እንዲያይ ዕድል የሰጠ የልጅነት አጋጣሚ ነበር ማለት ይቻላል። የጥበብ ሥራ ከክዋኔ በላይ ከማጊያጊያት ከማሰማመሩ በላይ ፈጠራው እጅግ ከባድ ነው። መንገድና ስልቱ የማይታወቅ በቀመር የማይሰላ ዛሬ የሄዱበት መንገድ ለነገው የማይሰራ በየቀኑ ተአምር የመጠበቅ ያህል ከባድ ጉዳይ ነው። በተለይ እንደ ስነ ጥበብ እንደ ስነ ግጥም ያለው ከግጥምም ለዜማ ወይም ለሙዚቃ የሚሆን ግጥምን መጻፍ እጅግ ከባድ ነው። ለዜማ የሚሆን ግጥምን የመድረስን ስራ ከባድ የሚያደርገው ግጥም ራሱ ዜማዊ መሆኑ ሲሆን ይሄው ራሱ ሙዚቃዊ የሆነው ግጥም ዜማዊ ስልጣኑ ከፍ ባለው ሙዚቃ ውስጥ ናግባ ሲባል የራሱ መግደርደር እና እምቢባይነት ስላለው ግጥሙ ለዜማ ስልጣን ለመሸነፍ ግዴታ አለበት። ዜማ ባወጣለት ሀዲድ ለመጓዝ ይገደዳል። ለዜማው ምጣኔ ሲባል ቃል ይቆረጣል። ቅርጹ እንዲያጥር ወይም እንዲረዝም ይደረጋል። የራሱን ምት ትቶ የሙዚቃውን ስልተ ምትና ባር ወይም ሪዝም እንዲከተል ይገደዳል። በብዙ የሚያከራክር ቢሆንም ከዜማ ወይም ከግጥም ድርሰት መምጣት ይሻላል ወይስ ግጥሙን ወደ ዜማ መተርጎም ይሻላል የሚለውን የማይቋጭ ክርክር ለጊዜው እናቆየውና የዜማ ግጥም ጸሐፊ የሆነ ሰው የዜማን ልሳን ወደ ቃል የመተርጎም ችሎታ የታደለ ቢሆን ይበልጥ ይሳካለታል። እንዲህ ያለው ተሰጥኦ ለገጣሚዎች ሁሉ የተሰጠ አይመስልም። የራሳቸውን ቃልና የቤት ነፃነት ለሚፈልጉ ባለቅኔዎች ይህ አይነቱ የሙዚቃዊ ዜማ ስልጣን አይዋጥላቸው። በቅኔያዊ መራቀቃቸው እጅግ የሚያስደንቁ ጠቢባን ወደ ሙዚቃዊ የዜማ ግጥም ሲመጡ ግር የሚላቸው ለዚህ ነው። ያየሂራድ አላምረው የዚህ ምስጢር የተገለጠለት ድንቅ የዘፈን ግጥም ደራሲ ነው። በጻፋቸው የዘፈን ዜማ ግጥሞች ላይ የምናየው ጸጋው የዜማን ልሳን በቃል የመተርጎም ችሎታውን ነው። ይህንንም በሕይወት ታሪኩ ላይ በተጠቀሱት ድምፃውያን በሰጣቸው ስራዎች ላይ ሁሉ ማረጋገጥ ይቻላል። በኢትዮጵያ ሙዚቃዊ ባህል ውስጥ የዘፈን ግጥም ጸሐፊ መሆን ሌላም ከባድ ነገር አለው። የጥንታዊ ሕዝብ ጠንካራ የገጣሚነት ጣጣ። በተለምዶ ጥንታዊ ሕዝቦች ቀልድና ግጥም አዋቂዎች ናቸው ይባላል። ለዚህም የመካከለኛው ምስራቅ ጥንታውያን ሀገራትንና ኢትዮጵያውያንን ምሳሌዎች የሚያደርጉ ብዙዎች ናቸው። የሁሉንም እንተውና የሀገራችን የገጣሚነት ባህል ጠንካራነቱ ምንም ጥያቄ የለውም። ጸጋዬ ገብረመድኅን እንዳሉት ኢትዮጵያዊ ከአንቀልባው ሽሩሩ እስከ መቃብሩ ምነው ባፈሩ ላይ በግጥም የተከበበ ነው።
ጭራሽ አዝማሪው የሚያዜመው ግጥም አልበቃ ብሎት ተቀበል ብሎ ግጥም የሚሰጥ ህዝብ ነው። እዚህ ገጣሚ ህዝብ መሃል አንጀት አርስ የዘፈን ግጥም ጸሐፊ ሆኖ መገኘት እጅግ ከባዱ ፈተና ነው። የያየራድ አላምረውን የጥበብ ህይወት እጅግ እንድናደንቅ የሚያደርጉ ጉዳዮች ይህንን መሰረትም ሊስቱት አይገባም። ስለ ያየራድ ብዙ ነገር ተብሏል። እንደ ኮሚቴ አባል እንግዲህ ያዩ ካረፈበት ጊዜ ጀምሮ እስከ ዛሬው ቀን 1 ዓመት ሙሉ በዚህ ስራ ውስጥ አሳልፈናል። ዛሬ በመጀመሪያ ቤተሰቦቹ እንኳን ደስ ያላችሁ ነው የሚባለው። እንኳን ደስ ያላችሁ። በተለይ የማትደክመው የማትሰለቸው እኛም በሙሉ ሞተራችን ናት ማለት ይቻላል ሂሩት አላምረው በጣም እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ለኛ ጉልበት ናት ሂሩት። ያየራድ ደግሞ አስተሳስሮን ሄዷል። ከልፈቱ ጀምሮ በሱ ስም የተቋቋመ ያ ኮሚቴ ያለበት አንድ መንፈሳዊ ማህበር ተመስርቶ እጅ ለእጅ አያይዞ በ24 ሁሉ ጊዜ የሚከበረው በዓል በያየራድ ስም የነበርነው ኮሚቴዎችና ሌሎችንም ሰዎች አካተን አንድ ማህበር ተመስርቷል። ያዩ ለዘላለም ይኖራል። ፈቃደኞች ከሆናችሁ ማህበራችንን መቀላቀል ትችላላችሁ። እንግዲህ ወደ ዋናው ቁም ነገር ሲመጣ በኮሚቴ ደረጃ ተሰባስበን መጀመሪያ የቀብሩን ስነስርዓት ከዛ በኋላ ደግሞ ወደ ዶክመንተሪዎቹ ገባን። ግን ትልቁ ነገር ያየራድ ከመጽሐፎቹ ጋር እየተጋፋ በአንድ ክፍል ቤት ውስጥ ያሉን መጽሐፍ ምን እናደርገው? የኮሚቴው ትልቁ ስራ የነበረው ይሄ ነበር። ስለዚህ ወደዚህ ተቋም የሚመጣበትን መንገድ በጣም ከፍተኛ ጥረት አድርገን ብዙ ስብሰባዎች አድርገን መጽሐፎቹ ከመኖሪያ ቤቱ መጥቶ ወደ እህቱ ቤት ተቀምጦ ይህንን መጽሐፍ ከዚህ ተቋም ጋር ለማገናኘት ብዙ መንገድ ተኬዷል። ለዚህ በአጭር ጊዜ ውስጥ ያለቀ አይደለም፣ ረጅም ጊዜ ነው። ተቋሙን ደግሞ መልካም ፈቃደኝነቱን አሳይቶ በተለይም ያየራድ የሚገርመው ነገር ተማሪዎች የተማሩበትን ደብተር ሳይቀር ይገዛል። ሰው አያደርገውም። ይሄንን ቀዶ ይጥላል እንጂ የተማሩበትን የጻፉበትን በዳቻቸው እጅ ጽሑፍ የተጻፈውን ደብተር እንኳን ሳይቀር ሳይሰስት ይገዛ ነበር። ምናልባት ቀደም ብላችሁ ያያችሁ አይታችሁታል። በኋላ ላይ ምናልባት ስትጎበኙ የምታዩት ነውና ያዩ የሚገርም ነው። ተቀደው የሚጣሉትን ታሪኮች በሙሉ አስቀምጧል። ስለዚህ እኛ የኪነ ጥበብ ሰዎች ወደፊትም ይሄ ተቋም በዚህ ደረጃ አክብሮና እዚህ ቦታ ድረስ መጥቶ ክፍል ሰጥቶ ያዩን እንዲዘከር እንዲነበብ ቁጭ ተብሎ አንድ ክፍል ሙሉ ቤት ነው የሰጡትና ለኛ ተቋም በተለይም ለጥበብ ኢንዱስትሪ በጣም ትልቅ ውለታ ነው። ወደፊትም ቅድም ክቡር ዶክተር ዳዊት ይፍሩ እንዳለው ብዙዎቻችን ምን እንደሰራን አናውቅም። ቅድም እንዳለ ነው በግምት ነው የሚባለው። ቅድም ሰርጸ ተናግሮታል። ብዙዎቻችን ኦዲዮ ቪዥዋል ድሮ በፊት በሙዚቃ ማህበር የነበረ ለሳምፕል እየተላከ 3 ካሴቶች ይመጡ ነበር። እሱን እናውቃለን። እሱ ሊኖር ይችላል። ግን በአብዛኛዎቹ ይሄ ሶሻል ሚዲያው ከገባ በኋላ ግን እነዚህ ቅርሶች አልተሰበሰቡም እና ወደፊትም የጥበብ ባለሙያዎች የሚመለከታችሁ ቅድም እንደተባለ ወደዚህ ተቋም አምጥቶ ማስቀመጥ ይገባል እንላለን። በጣም እጅግ አድርገን ተቋሙን እናመሰግናለን። እንግዲህ ከያየራድ የቅርብ ወዳጅ ከድምፃዊ አረጋኸኝ ወራሽ ጋር እንገኛለን። እንዴት ነህ? ከያየራድ ጋር ምን ያክል ነበር ትውውቃችሁ? ከምን ጊዜ ጀምሮ ነበረ? እንግዲህ ያየራድን ማቆ መጀመሪያ በተቃየም ከጀመርኩበት ጀምሮ 1977 መጀመሪያ የሚሰራበት የነበረው እነሱ ይኖሩበት የነበረው ቶሎሳ ሰፈር ነበር። ደግሞ የሚጦሩ ዝቅኛ ነበርኩኝ ከደሞዝ ጋራ ማለት ነው። ስለዚህ እስከዛ ጊዜ ጀምሮ ለረጅም ዓመት ገብቼ እስከሰራበት ጊዜ ድረስ ለአንተ ሙዚቃ የመስጠት አጋጣሚ ነበረ? የሚገርምሽ ነገር ከእንደ ወዳጅነታችን አላጋጠምም። ግን ስራዎቹን የሚሰራቸውን ስራዎች በአብዛኛው አውቃቸዋለሁ። ግን እንደ አጋጣሚ አንዳንድ ጊዜ ተቀራረቢና
የማይገናኝ ነገር አለና እኔ ደግሞ ሰራባቸው የነበሩት የዛንቱ ያበመለሰ ይኖርራ በጣም ተጽዕኖ አሳድሮብኝ ስለነበረ ከእነሱ ጋር በአብዛኛው የሰራሁት እነሱ ጋር ግን እንደ ሙያ ጓደኛ ደግሞ እንደ ወንድምም በጣም አድርጌ ከእሱ ጋር ተሰራኝ። እንግዲህ ዛሬ የተገናኘ ነው ዋናው ዓላማ ያየራድ በህይወት በነበረበት ዘመን የተለያየ ስነ ጽሁፍ መጽሐፎችንም ለወመዘክር በሚረካከብበት ፕሮግራም ላይ ነውና ትውልዱ ከሱ ምን ይማር ትላለህ? ያየራድ በእውነት እንዳንድ ግለሰብ የማይጠበቅ ነገር ነው። ለራሳችን እናውቀዋለን። መጽሐፍ እንደሚገዛ እናውቃለን። ግጥሞች እንደሚጽፍ ሙዚቃ ፕሮዲስ እንደምናደርግ እናውቃለን። ግን ዛሬ ያየራድ በአመቱ ሰው ሙት አመቱ ነው የሚከበረው። ግን ያየራድ በህይወት ዘመኑ እያለ የሰበሰባቸው መጽሐፍት ዛሬ ሙት አመቱን እያከበሩበታል። ትውልድ ደግሞ በጣም ይማርበታል። ያየራድ በጣም ጥልቅ ሀሳብ የነበረው በጣም አንባቢ የነበረው በጣም ብዙ እውቀት ያለው ልጅ ነው እና በተለይ ምናልባት የፕሮግራማችሁ ልታሳዩ ትችላላችሁ። አንድ ግለሰብ የማይጠበቅ በእንደዚህ አይነት ተሰምዶ የተቀመጠ እንኳን የሌለበት ቦታ ላይ ዛሬ በግሉ አንድ ቤት ውስጥ እንደ ከመጽሐፎቹ ጋር እየተጋፋ የሚኖር በአንድ ክፍል ቤት ውስጥ ዛሬ ያየሁት ነገር በጣም የሚያስደስት ነገር ነው። መጽሐፍት እንደሚሰበስብ አውቅ ነበረ፣ ግን ያዩ ከሁሉም ሰው ጋር ጓደኛ ሆኖ የሚውል ሰው ስለሆነ ይዋሳልም፣ መጽሐፍ ያበጥራልም ያወሳልም። ስለዚህ በዚህ ደረጃ ተሰባስቦ የእሱም ድንገተኛ ረፍት በመጽሐፍቶች ተከቦ መሆኑ አይ ቲንክ ለሁላችሁም ትልቅ መታደል ነው የሚል እምነት አለኝ። የማይቀርልም ጉዞ ነው፣ ግን ቢያንስ ከሚወዳቸው መጽሐፍት መሀል ነው አርፎ የተገኘው እና የእነዚህም መጽሐፍት ተሰብስቦ ለእንደዚህ አይነቱ ታሪካዊ ነገር ማድረስ መቻል ደግሞ ትልቅ ጸጋ ነው የሚል እምነት አለኝ። ያዩ የጥበብ ሰው ወዘተ ብላችሁ የገለጻችሁት ነገር አለ። በጣም ዊቲ ነው፣ በጣም ኢንቴሊጀንት፣ በፍጥነት ምላሽ በመስጠት የሚያክለው ሰው የለም። በዚህ መድረክ እንደተባለው የሀዘን ሳይሆን ፈገግም የምንልበት እሱንም የምናስብበት መድረክ ስለሆነ አንድ መጨረሻ ምናልባት በአካል 2012 ነው የመጨረሻ የተያየ ነው መሰለኝ። አንድ ጓደኛችን የአስመራ ልጅ ነው፣ በተደጋጋሚ ስለ መስከረም ያወራል። አደይ አበባ እኛ ጋር አደይ አበባ ይዘን እና ያዩ ትንሽ እንትን አለና እኔ እኮ ይገርምሃል ብዙ አለማወቅ ነው፣ አስመራ አደይ አበባ እንጂ አደይ አበባ ያለ አይመስለኝም ነበር አለ። ያዩ በትንሽ አጋጣሚዎች በጣም ዊቲ የሆነ ቀልድ መፍጠር የሚችል ሰው ነው የነበረው። ስለዚህ ያዩ ይሄን አይነት ሲሪየስ ስራ ሰርቶ የሙዚቃ ስራዎቹን በደንብ አውቃለሁ። ሁሉንም ግጥሞች ሼር ማድረግ ይወዳል። ይሄን እየሰራሁ ነው፣ ይሄን እያሰብኩ ነው ብሎ ብዙ ጊዜም ዲስከሽን ኢንጌጅ የሚያደርግ ሰው ነውና መሐመድ ካሳ እንዳነሳው ጉራማይሌ ቋሚ ደንበኛ ከነበሩት ውስጥ ስለነበርኩ ኤቭሪዴይ በዚህ ጉዳይ ላይ ዲስከስ የምናደርጋቸው በርካታ ነገሮች ነበሩ። ለዚህ አይነት መድረክ የሚያበቃ ስራ መስራቱ ሁላችሁንም ሊያስደስት ይገባል። እኔም እንዳንድ ጓደኛ እንኳን መጽሐፎቹን በትኖ ሳይሆን ሰብስቦ ለእንደዚህ አይነት ነገር ማብቃት ቻለ የሚለውን በግል የተሰማኝን ደስታ መግለጽ እፈልጋለሁ። ዛሬ ለእኛ በጣም ለያዩ ቤተሰቦች በጣም ትልቅ ቀን ነው። በመጀመሪያ ይሄንን ሁሉ ላደረገ ለእግዚአብሔር ክብር ምስጋና ይግባው። እኔ የጠየቅኩት እግዚአብሔርን አነስ አድርጌ ነበረ። እኔ አላቅም ወንድሜ ምን እንደፈለገ፣ መንገዱን ምራኝ፣ የወንድሜ ነፍስ የማያዝንበትን የሚደሰትበትን በጣም ወርደው ወንድሜ ባለውለታ ወንድሜ ነው። እንዳላሳዝነው እየተሳቀቅኩኝ ነው። መጽሐፎቹ ተሰብስበው እኔ ጋር ሲቀመጡ እግዚአብሔር ግን ከጠየቁት በላይ ያደርጋል። መንገዱን ሳይሆን መመራሽ እስከ ቦታው ነው ማደርስሽ አለኝ። ክብር ምስጋና ይግባው እና በመጀመሪያ ያው ወዳጆች እያማከርኩ በመጽሐፍ ዙሪያ እውቀት ያላቸው ሰዎች ስቴፑ እንዴት እንደሚሆን አስረዱኝ።
በጽሁፍም ልከውልኝ ውጭም ያሉ እዚህም ያሉ መጀመሪያው ዋናው አፕሮች ማድረግ ያለብኝ ትክክለኛው ተቋም ወመዘክር እንደሆነ ተነገረኝ። በጊዜው የነበሩት አቶ ይኩኖ አምላክን እንዳገኝ ያደረጉኝ። እሳቸውንም አግኝቼ አስታውሳለሁ። በፋሲካ ማግስት ነው የመጡት። አውጥተው ወንድሞቼ ደርድረውት ነበረ። ከእሽጉ እያወጣን ከቤቱ ከያዩ ቤት አወጣን። አስተማማኝ ቦታ መጀመሪያ ያደረግን እና እሳቸው መጣዩትና እንዲህ ባይናቸው ካዩት በኋላ ያው እውቀቱም ስላለ በጣም ትልቅ ስብስብ ነው ማድረግ የምትፈልጉት የእናንተ ውሳኔ ነው። መጨረሻ ላይ ግን ይህ ስራ የእኛን ስራ ስለነበር ያዩ ሲሰራ የነበረው እዚሁ መጥቶ እንዲያደራጁት እናደርጋለን አሉ። ከዛም ቲም አቋቋሙ። መጡ፣ ሰው አዩት። ባለሙያዎቹን በጣም አመሰግናለሁ። ዛሬ ለተገኘንበት የተቀደሰ ዓላማ ታሪካዊ ቀን ዋናው ሀሳቡን ያመጣችው ሂሩት አላምረው ነች። የአየራድ አላምረው በህይወት በነበረበት ዘመን በርካታ መጽሐፎችን በርካታ ግጥሞችን ይሰበስብ ነበረ። እሱን ደግሞ ትውልድ መማር አለበት ብላ አስባ ዛሬ ለተገናኘንበት የተቀደሰ ዓላማ ያዘጋጀችው እሷ ናትና በቅድሚያ በጣም ላመሰግንሽ እወዳለሁ። እኔም በጣም አመሰግናለሁ። እንግዲህ ትልቅ ዓላማ ነው። በተለይ መጽሐፍ ማሰባሰብ ትዕግስትን ይጠይቃል። በርካታ ቦታዎች ነው የሚቀመጡት። አንቺ ደግሞ ይህንን ቆራጥ ዓላማ ይዘሽ ተነስተሽ ትውልድ እንዲማርበት አድርገሻል። እንዴት ነበር ያሰባሰብሻቸው? በቅድሚያ እስኪ ከሱ ልጀምር። እሺ፣ በቅድሚያ አመሰግናለሁ። አባይ ቲቪን ያሰባሰበው ወንድሜ አየራድ አላምረው ነው። እድሜ ልኩን ያው ሰው ብዙ በግጥምና በዜማው ቢያውቀውም እሱ ደግሞ የመጽሐፍ መሰብሰብ ነበረ ብዙ ጊዜውን የሚያሳልፈው። ገንዘቡንም ጊዜውንም በቃ በዛ ላይ ነበር የሚያሳልፈው። ብዙ አልተወራም በህይወት እያለ ስለ መጽሐፎቹ። የቅርብ ቤተሰብና ጓደኞች ብቻ ነው የሚያውቁት። ኢቭን ለእኛ ይህን ያህል አጋኖ አይነግረንም እንደሚሰበስብ ነው የምናውቀው። እሱ በህይወት ካለፈ በኋላ በጣም ስለ መጽሐፉ መወራት ሲጀምር ቤተሰቡ ያደረገው ምንድነው? መጀመሪያ አስተማማኝ ቦታ ማስቀመጥ ነው። መጽሐፎቹ ከሱ ቤት ከሚኖርበት አፓርትመንት ወደ ቤት አመጣ ነው። ጥበቃ ወዳለበት ቦታ አመጣ ነው። ወንድሞቼ ናቸው ሄደው ፓክ አድርገው ያመጡት። ከዛም በወቅቱ እናንተም የሰራችሁት ፕሮግራም አለ፣ ያዩት ውስታን እያዘጋጀን ነበረ። እሱን እያዘጋጀን በጎን መጽሐፎቹን እየደረደርን ስናየው በጣም የብዙ ዓመት የቆዩ ታሪኮች፣ የሃይማኖት፣ የፖለቲካ፣ የታሪክ ስብስቦቹ በጣም ከባድና በእኛ እውቀት ልክ የሚመዘኑና እንዲሆኑ የሚባል አልነበረም። ስለዚህ አስቀመጥነውና መጀመሪያ አፕሮች ሊሆን የሚችለው ያው ትልቁ ተቋም ወመዘክር ነው። እሱና እዚህ ያሉትን የበፊቱን ዳይሬክተር ዋና ዳይሬክተር የነበሩትን አቶ ይኩኖ አምላክን አገኘኋቸው። እሳቸው መጥተው አዩትና ካዩት በኋላ በጣም የሚገርም ስብስብ ስለሆነ እሱ ልክ እኛ የምንሰራውን ስራ ነበር ሲሰራ የነበረው። ስለዚህ ይህንን ማደራጀት የእኛ ስራ ነው የሚሆነው። እዚሁ ሰዎች ተመድበው መጥተው ያደራጁታል አሉ። ማደራጀት ማለት በቃ እያንዳንዱን መጽሐፍ የምን አይነት ዘርፉን፣ ዓመተ ምሕረቱን፣ የጸሐፊውን ስም እያደረጉ አደራጅተው ለ7 ሳምንት ፈጅቶባቸው አደራጅተው ጨረሱ። ከዛ በኋላ የኛ ውሳኔ ነበር የሚሆነው። ስለዚህ የተለያየ ነገሮች ተነስተዋል፣ የተለያዩ ኦፕሽኖች። ግን የያዩ ዓላማ ምን ነበር የሚለው የመጽሐፉ ስብስቦች ራሱ ነው የሚነግርሽ። በጣም ታሪካዊ የኢትዮጵያ ታሪኮች በሁሉም ዘርፍ ያለበት ስለሆነ ትክክለኛው ተቋም የሆነው አሁንም ወመዘክር ነው። የኢትዮጵያ ታሪኮች በሙሉ እዚህ ግቢ ውስጥ ነው ያሉት። ስለዚህ በጊዜው አሁን ያሉትን ደግሞ አቶ ሰርጸን ዋና ዳይሬክተሩን መጥቼ ብዙ ካሰብንበት በኋላ አናገርኩኝ። እነሱም መልሳቸው እንደሚነግሩን እኛ ትልቅ ስራ እንደሰራን የእኛን ፓርት እንደተወጣን እነሱ ደግሞ የራሳቸውን እንነግራቸዋለን አሉ። ከዛ እዚህ ውሳኔ ላይ ደረሱ። ያዩ ምንድነው ኖርማሊ ካታሎግ ነው የሚባለው። ከተደራጀ ከተመዘገበ በኋላ ካታሎግ በየሼልፉ ባለው ላይብረሪ እዚህ ግቢ ውስጥ ባለው በትኖ በየዘርፉ ማስቀመጥ ነው። ወይ አንድ ቦታ የአየራድ የሚል ሼልፍ ላይ መጻፍ ነው። ግን በዛ መልኩ አልነበረም ያዩ የተስተናገደው። የእኛም ጥያቄ አለበት። እነሱም ደግሞ የስብስቡ የክምችቱ ምን ያህል ጠንካራ ስብስብ እንደሆነ ሲያውቁ አንድ ቤት በስሙ ላይብረሪ ተከፍቶ ክምችቶቹ ሳይበታተኑ እንዲቀመጡ ተወሰነ።
ከዛም መጓጓዝ ቀጠለ እና ለዛሬው በቃን ማለት ነው። ይሄን የሆነው። መልካም እንግዲህ ሂሩትዬ እዚህኛው ስብስብ ላይ የአየራድ ጽሁፎች አሉ ወይ ግጥሞች ወይ ደግሞ ለመጻፍ የታሰቡ ስብስቦች አሉበት? አዎ አሁን የገቡት ውስጥ እዚህ ያላስገባናቸው ግጥሞች አሉ። ጽፎ ያስቀመጣቸው አጀንዳዎቹ ደግሞ የመጽሐፍ ቁጥር ያህል ብዙ ነገር ስለተጻፈበት እነሱን እንደገና ማየት ያስፈልጋል። አሁን የላይብረሪ ተቋቋመ ማለት ክምችቱ እያደገ ሄድም ማለት አይደለም። በያዩም ሆነ በሌሎች ወዳጆች በበጎ ፈቃደኞች እያሳደግነው እንሄዳለን። ጽሁፉ እርጋታ ይፈልጋል። ይሄ ግን ታሪካዊ ዶክመንቶች፣ የኢትዮጵያ ታሪካዊ ዶክመንቶች፣ በኢትዮጵያ ላይ የተሰሩ ሪሰርቾች በሙሉ ያዩ ጋር ተገኝተው ገብተዋል። ያኛው ጽሁፍ ግን ጊዜ ይፈልጋል። ወደዚህ የሚገባ ነው ወይስ የዘፈን ግጥም ነው የምንድን ናቸው የሚሉትን ደግሞ ቤተሰብ ቁጭ ብሎ ሊያየው ይገባል። ጥናትም ያስፈልገዋል። አይተነው የት ወዴት የሚል ነው እንጂ በጣም ደግሞ ሌሎች አሉ በብዛት እንዳነሳሹ እንደዛ ነው። መልካም እንግዲህ ደግሞ በሌላ ፕሮግራም ጽሁፎቹ ታትመው ሙዚቃ ላይም ከሆነ ደግሞ አልበም ላይ ምርቃት ላይ ድጋሚ የምንገናኝ ነው የሚሆነው። ከዚህኛው በተጨማሪ ደግሞ የአየራድን ስናነሳ በተለይ ሙዚቃዎቹ ላይ ጥልቅ ነው። አሁን መጨረሻ ላይ የቀረበው የክቡር ዶክተር አርቲስት ጥላሁን ገሰሰን ጨምሮ ለበርካቶች አንጋፋ ሙዚቀኞች የሚሰጣቸው በተለይ ስለ ሀገር ጥልቅ ናቸው። ይሄ ደግሞ ከማንበብ የመጣ ይመስለኛል። እንደዛ ይመስለኛል አይደል? ርቺ እውነት ነው ያልሽ። ምክንያቱም አሁን ሲገባኝ ብዙ ማንበቡ ብዙ ማውቀው ነው ዝም ያስባለው እና ከዚህ ቀጥሎ ያዩ ፕሮግራም ይቆማል ብዬ ማላስብም ተቋሙ የሚያስብበት ይመስለኛል። አንዳንድ የማስታወሻ በሱ ዙሪያ እንደተነገረኝ ከዚህ በኋላ ከአቶ ሰርጸ ሰምቻለሁ፣ ነግረውኛል። ወደፊት እንግዲህ የስነ ጽሁፍ የግጥም ምሽቶች የተለያዩ የአርት ዙሪያ ያሉ ነገሮች ለአርቱ የመጀመሪያው ስለሆነ ይሄ እንደ መጀመሪያ መክፈቻ ስለሆነ የሚቆጠረው ዝግጅቶች እንደሚቀጥሉ ነው። በእርግጠኝነት እነዛ ዝግጅቶች ሲኖሩ አባይ ቲቪ ያውቀዋል። በደንብ እናውቀዋለን እና በጣም አመሰግናቸዋለሁ። ሁሌ ወንድሜ ዙሪያ ላይ ለምትሰሩት ነገር ሁሉ በጣም አመሰግናለሁ። እኛም እናመሰግናለን። በርችልን። ትልቅ ነገር ነው ሀሳብ ይዘሽ የተነሳሽው። ብዙ ጊዜ ሙት ዓመት ሲባል የተለየ ነገር ነው። አንቺ ደግሞ ታሪክን የአየራድ ቢያሰባስበው አሻራ አሳርፈሻልና እኛም እናከብርሻለን። እናመሰግናለን። ታሪክ ባለ ታሪኩ ዝም ቢልም ያዩ ዝም ነው። ይሄን ሰራው አይልም፣ ሚዲያ ላይ ልቅደም አይልም፣ እወቁልኝ አይልም። ለካ ስራ ከመቃብር በላይ ነው የሚለው በያዩ አየሁት። ስራው እኮ ነው ፈንቅሎ የወጣው። ማንም እኮ አልሰራለትም፣ እራሱ ሰርቶት የሄደው ታሪክ ነው። በቃ እግዚአብሔር አንተ ወደ እኔ ትመጣለህ፣ ታርፋለህ፣ ታሪክህን ደግሞ ቤተሰቦች ቀጣዩ እንደዚህ አይነት ተቋሞች ያወጡታል ብሎ ነው እና ያዩ ስራው ነው። ግን በስራው ልክ ደግሞ ሲከበር በጣም ለዛ ማመስገን ያስፈልጋልና አመሰግናለሁ። በጣም እንግዲህ ለሀገር መስራት ከመቃብር በላይ ስም እንዲነሳና ታሪክ እንዲዘክረው ያደርጋል። በአየራድ እሱን ነው የተመለከትነው። እናመሰግናለን። ማስተላለፍ የምትፈልጊው መልእክት ካለ ግን ይቻላል። እሺ፣ ቅድም እኔም እናንተን አባይ ቲቪ በጣም አመሰግናለሁ። ከዚህም ቀደም ባረግነው ፕሮግራም ላይ በጣም የወንድሜን ታሪክ ስለዘከራችሁ አሁንም እንደዚህ ተገኝታችሁ ይህን ስላረጋችሁ አመሰግናለሁ። ደግሜ ደጋግሜ ምንም እንኳን ሰው ታሪክ ቢሰራ ስራ ቢኖረው ስራውን አክብሮ የሚያወጣ ግን ተቋም ይፈልጋል። አሁንም መልሼ ወመዘክርን በጣም አመሰግናለሁ። አቶ ሰርጸ ፍሬ ስብሐት ዋና ዳይሬክተሩን አመሰግናለሁ። ከማደራጀት ጀምሮ አሁን እስከ ላይብረሪዎች እስከ ሼልፉ በጣም በድካም ደከመኝ ሳይሉ ግን ስራው አድካሚ ሆኖ ከ5000 በላይ መጽሔቶቹ ያልተቆጠሩ ታሪካዊ ዶክመንቶችን በማደራጀት የተሳተፉትን የተቋሙ ባለሙያዎች እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ተብሎ በሁሉም ሰው ዘንድ ይታወቃል። በጣም እጅግ ብዙ ወዳጆች ያሉት በቁጥር መተመን የማትችሏቸው የንባብ ባህሎችን ያዳበረ ሰዎች እዚህ ቦታ በጽሞና ሲያነቡ የሚውሉበት በጣም የተከበረ ቦታ ነው።
እና በጎ ፈቃድ ያላቸው ሰዎች በሙሉ ድርሰቶቻቸውን ቤት የሰበሰቡትን መጽሐፍ ይሰጡናል። እነሱ ምንድነው የምናደርጋቸው? በቀጥታ መዝግበን ለአብያተ መጽሐፍት ንባብ ነው የምናውላቸው። የያየሂራድ አላምረው ግን ትንሽ ለየት አለብን። አንድ በአንድ ሰው አቅም ይሰበሰባል የማይባል የስብስብ ብዛት፣ ሁለተኛ ደግሞ አይነቶቹ። ለምሳሌ ሰው መጽሐፍ ቢሰበስብ ብዙ ላይ ያስደንቅ ይችላል። አካዳሚክ ጥሪ ላለው ሰው በተለይ መጽሐፍ መሰብሰብ ልክ ምን ማለት ነው? ዋናው ጥጥ ለጥጥ ፈታ አስፈላጊ እንደሆነ ሁሉ፣ ለጨርቅ ፋብሪካው አስፈላጊ እንደሆነ ሁሉ ለአንድ የምርምር ሰው መጽሐፍ በጣም አስፈላጊው ነው። የያየሂራድ ግን በጣም የሚደንቃችሁ የ40 ካርድ፣ የኤክሰርሳይዝ ቡክ፣ የተማሪዎች ደብተር፣ በጣም ለአንድ ለግብርና ሙያ የተደረገ ጥናቱ ደግሞ የትም ቦታ የማይገኝ ዝም ብሎ በታይፕ የተጻፈ የድሮ ጥናት፣ የእጅ ጽሁፍ፣ ውል፣ ደረሰኝ። ለምሳሌ ለሆነ ለኪራይ ቤቶች አስተዳደር ድርጅት የተከፈለ በፊት የተከፈለ ደረሰኝ፣ የመሬት ግብር የቀላድ ደረሰኝ፣ እነዚህ ሁሉ ይሰበስባል። አንዳንድ ገጽ ለብቻ ያስቀምጣቸዋል። እነዚህ እና የአሰባሰብ መንገዱ፣ የሙዚቃ ስብስቦቹ፣ መጽሐፍቱ፣ ጋዜጦቹ፣ እነዚህ ሁሉ በጣም በጣም አስደነቁ። ስለዚህ ይሄንን እንዳለ በፊት እንደምናረገው ሰብስበን መዝግበን ብቻ በየሼልፉ ብንደረድረው እርባና አይኖረውም፣ ወይም ባህር ውስጥ እንደገባ ጨው ነው የሚቆጠረው። እዚህም ብዙ ስብስብ ስላለ በአንድ ላይ ለብቻው በመንፈስ በሱ መንፈስ ስር ብንሰበስበው ግን ሰዎች መጥተው እዛ ያነባሉ። ለምን ፈለገው የሚለውን ራሱ ያዩ ለምን ፈለገው ይሄን መጽሐፍ የሚለውን ማሰብ በራሱ አንድ የሆነ ቀልብ የሚስብ ጉዳይ አለው። ሶስተኛውና በጣም ትልቁ ደግሞ የጥበብ ሰዎች መጽሐፍ አያነቡም። ዝም ብለው ከኦብዘርቬሽን ተነስተው ነው ግጥምም የሚጽፉት ሙዚቃም ፊልምም የሚሰሩት ይባላል። ተመራማሪዎች አይመስሉም፣ ጠቢባን ግን ናቸው። እንግዲህ ወንድም ካሊድ ፋውንዴሽን መስራች ወንድም ካሊድ የተለያየ ኪነ ጥበብ ባለሙያዎች ጋር በጣም ወዳጅነት አለው። ዛሬም የተገናኘንበት ትልቅ ዓላማ ላይ ነውና እንዴት ነህ? ያየራድ አላምረው በህይወት በነበረበት ዘመን በርካታ ግጥሞችን በርካታ መጽሐፍቶችን ያሰባስብ ነበረ። እሱን ለማስረከብ ነውና የተገናኘ ነው። ዓላማውን እንዴት ተመለከትከው? ዓላማው በቃ እጅግ የሚገርም ነው። ያው እኔ እንዳጋጣሚ ከቤተሰቡ ጋር ሙሉ እንግዲህ ከአላምረው ፋሚሊ ያው የያየራድ አላምረው ፋሚሊ ማለት ነው ሁሉንም ከታሪክ አላምረው ጀምሮ እያንዳንዱ ማሜን ሁሉንም እንደ ቤተሰብ የምንተዋወቅ ነን። በተለይ ደግሞ እንግዲህ ከሂሩት አላምረው ጋር በረጅም ዓመት ኢንተርቴንመንት ውስጥ እንደመስራት በጣም ትልቅ አስተዋጽኦ ለኪነ ጥበቡ ትልቅ አስተዋጽኦ ነው። እኔ እንደ ትልቅ በጣም ሁሌ በውለታ ማስታውሰው ይሄን ቤተሰብ በተለይ ክላስ ፕላስ የሚባል እኔ እንግዲህ ኢንተርቴንመንት ዘርፉ ላይ በነበርኩበት ሰዓት ላይ የሰይፉን ቶክሾ በእግሩ ካቆሙ መሀል ናት ሂሩት። ምክንያቱም ያኔ የመጀመሪያውን ቶክሾ እንደጀመረ የዛሬ 10 ምናምን ዓመት ኤችቶ ክለብ ውስጥ በሚሰራበት ሰዓት ላይ ሙሉ ስቴጅ እያንዳንዱን ነገር ሁሉ በነፃ ለረጅም ዓመት እኔ እንግዲህ ለ6 ዓመት ባገለገልኩበት ያ ፋሚሊ ያገልግሏል እና በሁሉም የኪነ ጥበብ ጀርባ ላይ ከጀርባ ሳይሆኑ ከፊት የሆኑ ቤተሰቦች ናቸው እና ዛሬም እንግዲህ ለአንዱ ለኪነ ጥበብ ትልቅ ነገር አድርገዋል ብዬ ያስባለሁ። ለካ እንዲህ ይቻላል ወይ እንዲባል ያንን ነው አሁን ለአዲሱ ቤተ መጽሐፍት መጽሐፍ የማሰባሰብ ሂደት ነበረና 30 ዓመት 40 ዓመት ቤታቸው ውስጥ ያስቀመጡ የልጆቻቸውን መጽሐፍ ሚዲያ ላይ በማየት እየጠሩ የሚሰጡን የነበረበት ሂደት ነበረና ለካ እንዲህ ማድረግ ይቻላል። ቦታውን አንዳንዱ ቤተሰብ የልጄ ማስታወሻ ነው ብሎ ላለማልቀስ ላለማዘን እንደዚህ በጣም አንዳንዴ ብል እየበላው ማስቀመጫ ቤታችንን ጭምር አጣቦ ይቀመጣልና ይሄ ትልቅ ተሞክሮ ነው ዛሬ ቤተሰቡ ያደረገውን ለመዘክርም ትልቅ በርም አይንም የመክፈት ሂደት ትልቅ ጥሪ የሚያደርጉበትም ሂደት ይሆናል ብዬ አስባለሁና ይሄ ትልቅ ሆኖ አይቻለሁ። እንደ ፋውንዴሽን እንግዲህ ደግሞ ለእኛ በአጋጣሚ ከዚህ ባለፈ ደግሞ ከኢንተርቴንመንቱ ዘርፍ ደግሞ አሁን ወዳለንበት እንኳን ስንመጣ የያየ ብቻ ሳይሆን ቤተሰቡን በራሱ ታሪክ አላምረው የመጀመሪያ ፋውንዴሽን የዛሬ 6 ዓመት ስናደርግ በዛ በማስክ ዘመን ቤተሰቡን በፈራበት ሰዓት ላይ ቤት መጥተው ድረስ እንደ መጀመሪያ ድጋፍ ያደረጉልን ቤተሰብ ነው። ከዛ ወደ ያየራድ ስንመጣ ደግሞ ቤተሰቡ ላይ ደግሞ ትልቅ ድጋፍ ያደረገ
እንቅስቃሴ ያደረግልን አሜሪካን ሀገር በነበረን የፈንድሬዚንግ ፕሮግራም ላይ ከመምህር ዘበነ ጋር እንግዲህ የዓመቱ መድኃኒዓለም ነበር እዛ አሜሪካን ሀገር። ያንን መንገድ ከፍቶ እዛ መድረክ አግኝተን ከህዝብ ጋር ምናልባት ከ5000 ህዝብ ጋር እንድንገናኝ አድርጎ ያንን የመሰለ ፈንድሬዚንግ እንድናገኝ አድርጎ ዛሬ አሁን ያለንበትን ፋውንዴሽን እንግዲህ የመግዣ መነሻ የሆነንን ነገር እንድናገኝ መንገድ ከፍቷል። ቀላል አይደለም። በህይወቴ ውስጥ ምናልባት ያቺ ሙቭመንት ባትኖር ምናልባት ይሄኛው ፋውንዴሽን ዛሬ አይኖርም ብዬ አስባለሁ። ምክንያቱም ብዙ ሰዎች በፕሮግራማችን እንዲካፈሉ ትልቅ መድረክ ከፍቶልናል እና ያቺ ሙቭመንት ላይ በተለይ አሜሪካን ሀገር ሜሪላንድ በነበርኩበት ሰዓት ላይ የሰጠኝ ምክር መንገድ እና ምናምን ያደርጓልና በዚሁ ፈጣሪ ውለታውን ብድራቱን እንግዲህ ባለበት ይክፈለውን ማለት እንፈልጋለን እና ይሄም መታሰቢያ በማድረግ ዛሬ እንግዲህ ዝክረ ያየረዳ ላመራው በሚል በፋውንዴሽናችን ለ1000 ሰው የችግረኛ ወገኖችን ጨምሮ እዚህ ያሉትንም ቤተሰቡን ሁሉም ጭምር የምሳ ግብዣ አድርገናል እና በዚህ ነው የተገኘን። እናመሰግናለን። እኔም አመሰግናለሁ። የኛ የስራ ባልደረባ ሼፍ ዚ የያየራድ አላምራው ወንድሙ ከኛ ጋር ይገኛል። በጣም ትልቅ አላማን ይዛችሁ ነው ዛሬ እንግዲህ የተገናኘ ነው። ብዙ ጊዜ የሙት ዓመት ሲባል በእንደዚህ አይነት መልክ ሳይሆን ሁላችንም የምናውቀዋለን። ይሄኛውን ደግሞ ቀየር አድርጋችሁታል። ዝክረ ያየራድ አላምራው ላይ ነው ያለነው። የተለያዩ ግጥሞችን፣ የተለያዩ ዶክመንተሪዎችን፣ ጽሁፎችን አሰባስባችሁ ዛሬ ወደ መዘክር ላይ እያስረከባችሁ ነው የምትገኙት። ዚ እንዴት አሰባችሁት? ምንድነው በመጀመሪያ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቅድስት ድንግል ማርያም ልጅ ክብር ምስጋና ይድረስ ሲላ ደረሰ። ከዛም ደግሞ ይሄንን ሁላ ታሪክ ትቶልን ለሄደው ለወንድሜ ነፍሱን በአጸደ ገነት ያስቀምጥልን፣ ለሱም ክብር ምስጋና ይገባዋል። በዝምታ መሃል ይሄንን ሰርቶ ላለፈ ሳይጮ ሳይናገር ስራዎቹ ዛሬ የተናገሩት ወንድሜ በጣም እናመሰግነዋለን። ከዚህ ፕሮግራም ጀርባ ያለችው አይረን ሌዲ እህቴ ናት፣ ሂሩት አላምረው። እኛ ወንድሞቿ ምንድነው ያደረግነው? መጽሐፎቹን ሰብስበን ጥሩ ቦታ ላይ ነው ያስቀመጥነው። መጀመሪያ በዛ በትኩስ ሐዘን መሃል ለምንድነው ያንን ያደረግንበት ምክንያት ያዩ የሰጣቸው ክብር ነው። ለመጽሐፎች የሰጣቸው ክብር በመጽሐፎች ውስጥ ተከቦ ነው የኖረው። ያዩ ቤት ስትሄጂ የተበላሸ ፍሪጅ ስትከፍቺ እያጋነንኩት አይደለም። የተበላሸ ፍሪጅ ውስጥ መጽሐፍ ነው ያለው። ባዝሩም ስትሄጂ መጽሐፍ ነው ያለው። መጽሐፍ የሌለበት ምንም አይነት ቦታ የለም። መሬት ላይም መጽሐፍ አለ እና ያ እሱ ለሰጠው ክብር እኛ ማድረግ ያለብን ያን ነው። ቅድም ደግሞ እህቴ መድረክ ላይ የተናገረችው ነገር እንደሰማችሁት ብዙ ነገሮችን አልፋ ወንድሜ እንዳልሞተ እንዲሰማን፣ ወንድሜ በህይወት እንዳለ እንዲሰማን፣ ሲናፍቀን መተን የምናየው ቦታ ምናምን እንዲሆን ያደረገችው እሷና እንዲሁም ደግሞ የመዘክር ኃላፊዎች እነ ሰርጸ ያደረጉት ነገር በቀላሉ የሚጠቀስ ነገር አይደለም። እኔ አንድ ነገር መናገር የምፈልገው ኢትዮጵያን ነው ማመሰግናት። የእውነቴን ነው። ለምን ኢትዮጵያን ያዩ ገጥሞላታል፣ አዚሞላታል፣ ጽፎላታል፣ ትንቢት ተናግሮላታል፣ ሁሉ ነገር አድርጎላታል እና ዛሬ መልሳ ከፈለች። ብዙ ቦታ እሱ በክብር አስቀምጦት ብዙ ሰው በክብር አስቀምጦት ያለፈው መጽሐፎች ምናልባት ስኳር ስትገዢ ስኳር ተጠቅሎበት ቡና ተጠቅሎበት ታገኛለሽ። አሁን በድጋሚ የምነግርሽ እህቴ እዚህ ላይ ያደረገችው ነገር ቀን ከሌሊት ለ1 ዓመት ሙሉ ለፍታ ነገ ልክ ሙት ዓመቱ ነው ይሄ ነገር መፈጸሙ በጣም ደስ ይለኛል። ይሄው ነው። መልካም እንግዲህ በርካታ ሙዚቀኞች ከያየራድ አላምራው ጋር የተዛመዱ ናቸው። ለበርካታ ሙዚቀኞችም አልበማቸውን ጨምሮ የተለያዩ ግጥሞችን ሰጥቷቸዋልና በተለይ ደግሞ ከአንጋፋዎቹ ለመጥቀስ ያክል በጣም የምናከብረው የክብር ዶክተር ጥላሁን ገሰሰ በርካታ ሙዚቃዎችን ሰጥቷቸዋል። እንግዲህ በተለይ ደግሞ መጨረሻ ላይ የቀረበው ቁሜ ልመርቅሽ ዛሬ ያየራድን ደግሞ እኛም ቁመን መርቀናል። ላደረገው ነገር ምስጋና እንችረናልና ያየራድ በህይወት በነበረበት ዘመን ምን አይነት ወንድም ነበረ? ያዩ እንደ መጽሐፎቹ ነው። እንደዚህ ገልጠሽ የምትጨርሸው አይነት አይደለም። ተቆጥቶ ማያቅ፣ ከፍ ብሎ ጮሆ ተናግሮ ማያቅ፣ በጣም የሰው ልጅ ክብር የገባው የእናት ልጅና
ሌላ የእናት ልጅ ያልሆነም ሰው ቢሆን ለሱ እኩል የሆነ በኮንፊደንስ የምነግርሽ ብዙ ይህንን ፕሮግራም የሚከታተሉ ሰዎች የሚያውቁ ወዳጆቹ የሚጋሩበት በጣም ጥሩ ወንድም፣ አንቺ አንድ ነገር ብለሽው እንዲረዳሽ የሆነ ነገር ሰተሽው አንቺ ስትረሺው እሱ አይረሳውም። እሱ ተሰናርቶ አሰናርቶ ይሄን ብታረግ ብሎ የሚመክር ባላሰብሽው ቦታ ሰርፕራይዝ የሚያደርግሽ ባላሰብሽው ቦታ ደስታን የሚሰጥሽ በጣም ትሁት ወንድም ነው። በጣም ትሁት። በጣም አንዳንድ ጊዜ ሰው ስላለፈ ይነገራል እንደዚህ ብሎ፣ የእሱ ግን እውነቱ ይሄ ነው። በጣም የሚያጎድል ወንድም ነው። የሚናፍቅ ሁልጊዜ የማትረሺው ሰው አለ። እንደዛ ነው ያዩ ሙዚቃዎች ስሙ። የሙዚቃ ግጥም እንግዲህ መጻፍ ቀላል ነገር አይደለም፣ መሰጥን ይጠይቃል፣ ብዙ ማንበብ። ዛሬ እንግዲህ ከመጻፎቹ ብዙ ሰው የሚረዳው ወመዘክር ላይ መታችሁ ስታነቡ ይህን ነው። መመሰጥ እንዴት እንደሆነ ማንበብ፣ እውቀትን ለትልቅ ሙዚቃ መገኘት እንደሆነና እንደው ሙዚቃ ሲደርስ ታየው ነበር ወይ? እንዴት ነበር ያጻጻፍ ስታይሉስ? ያዩ ይጽፍና ወይም የሆነ ነገር ሰራን እንደዚህ ብሎ ይሄን ብሎ መቶ ሲያነብልሽ ማለት ተደነግጫለሽ። እንደ ወንድምነትን ትረሺና እንደ አድናቂ ሆነ ስታዩ ምን አይነት ተስጦ ነው፣ ምን አይነት ነገር ነው ታያለሽ። ተደብቆ ዝም ብሎ ነው የሚሰራው፣ ግን ስራውን አይደብቅም። ከዛ በኋላ እንደዚህ ስሙ እስቲ ምንድነው ይላል። ያዩ ስራ ላይ አስተያየት መስጠት እንኳን አትችልም። ጥንቅቅ ልቅ ያለ ስራ ነው የሚሰራው። ብዙ ታሪኮቹ ደግሞ የሚጽፋቸው እውነት ናቸው። ስለ ኢትዮጵያ የሰራቸውን ስራዎች በጣም የሚገርሙ ናቸው። እቺ ናት ሀገሬ ለኃይልዬ ታደሰ የጻፈው በጣም ብዙ ታሪኮች አሉ። በጣም ብዙ ነገሮቹ እውነትን የተመሰረቱ ነገሮች ላይ ነው የሚጽፈው። እንደዚህ ነው ያዩ። እውነት ነው። እንግዲህ ቀረኝ የምለው ኢትዮጵያ እድሜ ላንቺ ያላየሁት የለም። በጣም ብዙ ሙዚቃዎቹ ጥልቅ ናቸው። ለትውልድ እንግዲህ ዛሬ አሻራ ነው ያረፈው። የማይሰረቅ የማይዝግ ንብረት ንባብ ነው። ንባብ ደግሞ ትውልድን የሚያንጽ ነውና ለትውልድ አሁን ያለበትን የሰራውን ሳይሆን ለወደፊቱም እንደመተንበይ ነውና ምን መልእክት ታስተላልፋለህ ለተመልካቾቻችን? እንግዲህ እንዳያችሁት ፕሮግራሙን ተከታተላችሁት ከ82 ዓመት በፊት ወመዘክር በአፄ ኃይለ ሥላሴ ዘመን መንግስት ሲመሰረት መተዳደሪያ ደንቡ ወመዘክር እንኳን የሌለውን ያዩ ሰንዶ አስቀምጦ ዛሬ በእህቱ አማካኝነት በቤተሰቡ አማካኝነት የተሰጠ ነውና ምን ያህል ጥልቅ ነገሮች እንዳሉ ለያዩ የተዘጋጀለት መጽሐፎች የተቀመጡበት ቦታ ላይ እየመጣችሁ እያነበባችሁ ያዩን አንብቡት። ኑና ያዩን እወቁት። ያዩ ምን አይነት ሰው እንደነበረ፣ ለሀገር ምን እንደሰራ፣ ለትውልድ ምን እንዳስተላለፈ መታችሁ እንድታዩት እጋብዛቸዋለሁ። እኔም ከዚህ በኋላ ከዚህ አካባቢ ብዙ መጥፋት አልፈልግም። የምችለውን ሁላ የያዩ ሌጋሲ እንዲቀጥል የምችላትን ነገር ሁላ አንድም መጽሐፍቱን እያመጣው አበረክታለሁ። እናንተም ደግሞ በየቤታችሁ ተቀምጦ የት ላድርገው የምትሉት ነገር ካለ ይሄው የተዘጋጀ ቦታ አለ፣ እያመጣችሁ እንድትለግሱ በያዩ ስም ከልብ ጠይቃቸዋለሁ። አመሰግናለሁ። ያዩ እንግዲህ በምሰራበት ኃላፊነት ብቻ ላይ የምፈልገው ሰው አይደለም። እኔም ወዳጄ ስለሆነ ግን ከያዩ በፊት የማውቀው ሂሩትን ነው። በስራ ምክንያት አዲስ አበባ ዩኒቨርሲቲ ሳለሁ ተገናኝተን በጣም ጥሩ ወዳጄ እህቴ ሆና የቆየች በዝቅታም በከፍታም ጊዜ ታሪኳን መከታተል ሁኔታዋን መከታተላት እህቴ ናት። ዛሬ ደግሞ አንድ እህት ለአንድ ትልቅ ወንድም ልትሰራው የምትችለውን ትልቅ ስራ አርጋ ቆማ በመፈጸሟ በጣም አመሰግናታለሁ። ያዩን እንደዚያ ለማየት አልፈልግም ያልኩት ምክንያት እንደ ወዳጅ ቆይ መጀመሪያ ያየህ ይራድ የሚለው ስም አይመጣልኝም ከፊቱ ጋር። ምክንያቱም ያየህ ይራድ ማለት ያየህ ይፍራ ማለት ነው። እኔ ደግሞ ሳየው ያየህ ይውደድ አይነት ስም ነው የሚታየኝ ሳየው። ምክንያቱም ፈገግተኛ ሰው ነው በጣም። ዶክተር ጓለ ገብረ ዮሐንስ የሚባሉ አንድ ትልቅ ምሁር ትምህርትና እውቀት የሰው ልጅ እንደ ድመት ቆዳ ያለሰልሱታል ይላሉ። የተማረ ያወቀ ሰው ለስላሳ ይሆናል፣ ያልተማረ ያላወቀ ደግሞ
ጉጥ ይበዛዋል፣ ጥፍር ይበዛዋል ይላሉ እና አስቸጋሪ ይሆናል ለማለት ነው። ይሄ ነገር ይሄ ቃል ከሚገልጻቸው ሰዎች መሀል አንዱ ያዩ ነበረ። ራስ ሆቴል አካባቢ የቀጠረኝ እንገናኝ ነበር፣ ብዙ ነገር እንጫወት ነበረ። ሳየው ፈገግታ ለሰከንድ የማይጠፋ ከፊቱ ላይ ሰው እንዴት አይነት ሰው እንደሆነ አላውቅም። እና በጣም ቻርሚንግ ሰው ነው፣ በጣም ለስላሳም ሰው ነው። ግን ቅድም ጌች እንዳለው ዊቲ ነው፣ በጣም አስተዋይ ሰው ነው። ይሄ አስተውሎትና ዊት ዝም ብሎ የመጣ እንዳልሆነ አሁን በስብስቦቹ ተረዳሁኝ፣ ቤቱን ስለማላውቅ 7 ሳምንት የአርካይቪንግ ስራ የፈጀ ስብስብ በጣም ሪች የነበረ ስብስብ ነው ማለት ነው። እና ይሄ ነው ለካ የገራው ልስልስ ያደረገው ውብ አእምሮ፣ ውብ ልቦና፣ ውብ መንፈስ እንዲኖረው ያደረገው እውቀት ነው። ለካስ በልጅነቴ አባቴ ጋር ቁጭ ብዬ የማን እንደሆነ ሳላውቅ የሰማሁት የኩኩ ሰብስቤ ችናት ሀገሬ የሚለው ድንቅ ዜማ ለካስ ከዚህ ውስጥ የተቀዳ ነው። ለካስ ልጅ እናቱን ይመርቃል፣ ያውም ቆሞ። በጣም ደብዝ ያለው ሀሳብ ነው ይሄ። ለካ የሚወጣው ከመጽሐፍት ነው፣ ከእውቀት ነው። ይሄን ያረጋገጠልን። ታዲያ ይሄን ደግሞ ዛሬ የምንጽፍ ሰዎች፣ ግጥም የምንጽፍ ሰዎች፣ የሙዚቃ ድርሰት የምንደርስ ሰዎች፣ ተውኔት የምንጽፍ ሰዎች ቋሚ ትምህርት እንዲሆነን ደግሞ ዛሬ ትልቅ ስራ ተሰራ። ያየህራድ የሰራው ስራ ማወቅ የምትፈልጉ ሰዎች የእሱን ንባቦች አንብቡ። ሂዝ ሪድስ ምን እንደሆኑ እሱ ነው ስራዎቹን የሚያሳያችሁ። ደን አሁን ደግሞ ሌሎች ያየህራዶች እንዲወጡ ይሆናል ማለት ነው። ለምን ትልቅ ተቋም ውስጥ መጣ ይሄ ነገር። አርካይቭ በጣም ኢንትረስቲንግ ነገር ነው። እዚህ ይህን ግቢ ብዙዎቻችሁ የምታውቁት በመመዘክር ነው፣ በላይብረሪነት ነው። ብዙ ሰው የሚያውቀው እኛም አጥንተንበታል ድሮ ስንፈተን። የአርካይቭ ጎን አይታወቅም ብዙ። ግን በጣም የማበረታታው ሰዎችን አርካይቭን እንድትጎበኙት ነው። የዚህም ቤት አርካይቭ ሰነዶች፣ ደብዳቤዎች፣ ቃለ ጉባኤዎች፣ ሀገር እንዴት ነበረ የሚመራው ለማለት የሚኒስትሮች ምክር ቤት ቃለ ጉባኤዎችን እዚህ ገብታችሁ ታገኛላችሁ። ማን ምን አለ፣ ማን ምን መለሰ፣ ማን ሀሳብ ሰጠ፣ በምን ጉዳይ ላይ ዘመንን ይነግራችኋል። አካባቢውን በደንብ አድርጎ ያሳያችኋል። ጥላሁን ገሰሰ አገር ፍቅር ማህበር ሆኖ የተቀጣበት ደብዳቤ የዘመኑን ሀሳብ፣ የዘመኑን ሁኔታ ለመረዳት ለሚፈልግ ሰው ቁልጭ አድርጎ ያሳያል። ጥላሁን ገሰሰ የተባለው ሰራተኛ ቆሎ እየጎረደመና እያስጎረደመ ስለሚረብሽ 3 ብር ተቀጥቷል የሚለው ደብዳቤ የአካባቢውን ሁኔታ የነበረውን ሁኔታ ያሳያቸዋል። እንዴት ነበር የሚታሰበው የሚለውን ያሳያቸዋል። የምግብ ዝርዝሮች ሜኒዎች አሉ እዚህ ቤት። ንጉሠ ነገሥቱ ራት በሚጋብዙበት ጊዜ የቀረቡ የምግብ አይነቶች ምን ምን ነበሩ? የሚደንቅ ነው። ሜኑን ታገኛላችሁ። ሰው ኢትዮጵያን ለማወቅ እዚህ ቤት መምጣት ነው ያለብን። ብዙ ሰነዶችን እናገኛለን። አሁን ጠቅሼ እናንተ ማድከም አልፈልግም፣ ጋብዛችኋለሁ ግን እንድታዩት። ሰው በጣም ትልቅ ስራ ተሰርቷል ዛሬ። በጣም ትልቅ ድንቅ ምሳሌነት ያለው ስራ ተሰርቷል እና ነጋሽ ዳዊት እና ረጌ እንዳረጋችሁት ሁሉ ሌሎቻችንም ነፀሐይም ሁላችሁም እዚህ ያላችሁ ትልልቅ ሰዎች ማንኛውም ነገር እዚህ ቤት አርካይቭ መደረግ አለበት። የእናንተ በተለይ ትልልቅ ሰዎች ስራ ውጤት፣ ንባብ፣ የተጻጻፉት ነገር ሁሉ አርካይቭ ቢደረግ ይጠቅማል። ለልጆች ይጠቅማል፣ ለትውልድ ይጠቅማል። የታባቱ ሞትም ይሙት። እባካችሁ ዘመዶቼ ስሞት ሞትም አብሮን ይሙት። በሳቅ በደስታ ግደሉት፣ በሐሴት በእልልታ ውገሩት፣ ከአጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት። ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግንን አትበሉት።
በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆሄታ አካትቼ በሰርጌ ብቀበር ሞቼ ጸድቅ ነበር ባትረሱ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በሙሾ ዋይታ አታጅሉኝ። አባት እናቴን ፊትሽ አይክሰል፣ በእልልታ ብርሃን ይንበልበል። በእረፍቴ እንዳታፌዥብኝ፣ በሰርጌ እንዳታለቅሽብኝ። ገጽሽ በጭንቅ አይወረስ፣ ልብሽ በሐዘን አይለበስ። በሆድሽ ሞት አይጸነስ፣ እንባ በዓይንሽ አይቋጠር። የሞት ቅስሙ ሊሰበር። አሁን አደራ አደራችሁን የሙት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ። ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በእልልታው ጉዞ አሳጅቡኝ። በጦሩ ችቦ አሳጥሩኝ፣ ጭብጨባችሁ በስልቱ ይውረድ። ዛፍ ቅጠሉም አብሮ እስኪረግድ ሀገር ሴት ነው ይበል ጆቢራ፣ ሰርጌ ነው ይምታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት ቱማታው ሲዋጥ በላቦት ሆይታ በሆይ ሆይታ ሲራኮት ማሳለፊያ መግቢያ ሲያጣ ፍርሃት ገበናው ሲራቆት መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት። እባካችሁ ዘመዶቼ ስሞት ሞትማ አብሮኝ ይሙት። በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣ ከአጥንቴ በታች ቅበሩት ይላል ጋይ ጸጋዬ። የተወደዳችሁ ተመልካቾቻችን በዛሬው ወፍ በረር ቅኝታችን ወመዘክር ተገኝተን የኪነ ጥበብ ባለሙያ የሆነው የአየራድ አላምረው ምንም እንኳን በህይወት ቢያልፍም በርካታ ስነ ጽሁፍ እሱ ጋር የተቀመጡት በርካታ መጽሐፍቶቹን ዛሬ ወመዘክር ላይ አስረክበዋል ቤተሰቦቹ። እናንተም ደግሞ መታችሁ የዚህ ታሪካዊ ስብስብ አንዱ አካል ሆናችሁ እንድታነቡት እንጋብዛችኋለን። መልካም ስራ ምንጊዜም ከመቃብር በላይ መሆኑን የኪነ ጥበብ ባለሙያ የአየራድ አላምረው ዛሬ አስመልክቶናል። ነፍሱ ከደጋጎች ጎን እንዲሆን እየተመኘን በዚሁ ወፍ በረራችን አጠናቀናል። በሰላም ቆዩን።